አረብ ሀገር ላይ መተሽ መታወቂያ እንዳልተሰራልሽ የምታውቂበትን መንገድ አሁን እነግርሻለሁ። ዛሬ ላይቭ ላይ ነበርኩኝ አርብ ዕለት። ይሄ ቪዲዮ የሚቀረጸው አርብ ማታ ነው። ይሄ ቪዲዮ ፖስት የሚደረገው ነገ ነው። ይሄ ቪዲዮ ለበርካታ አረብ ሀገር ላሉ እህቶች፣ በተለይ አዳዲስ ወደ አረብ ሀገር ለመጡ እህቶች በጣም ስለሚያስፈልጋቸው እባካችሁ ቪዲዮ ሼር ማድረግ ባትችሉ እንኳን ላይክ አድርጉት። ዩቱብ ራሱ ሪኮመንድ አድርጉት አረብ ሀገር ላሉ እህቶች እንዲደርስ ፕሊስ። ዛሬ ላይቭ በነበረኝ ቆይታ አንድ እህታችን የምትኖረው ኳተር ነው። 2 ዓመት ከ8 ወሯ ነው። 2 ዓመት ከ8 ወር ሙሉ ምንም መታወቂያ እንዳልተሰራላት ነው የነገረችኝ ማለት ነው። መታወቂያ ተሰርቶላችኋል ወይ የሚለውን እነግራችኋለሁ። አንዳንድ አሰሪዎች መታወቂያችሁን አሰርተው እንኳን ላይሰጧችሁ ይችላሉ። ለምሳሌ ከቤት የማትወጭ ከሆነ፣ ሱፐርማርኬት የማትሄጂ ከሆነ፣ ልጆች የማታመጭ ከሆነ፣ ከልጆች ጋር ውጭ የማትወጭ ከሆነ፣ ለምሳሌ ሞል፣ የተለያዩ ቦታዎች የማትሄጂ ከሆነ አይሰጡሽም። ሲቀጥል ደግሞ ትጠፊያለሽ ብለው ስለሚያስቡ መታወቂያ እጇ ላይ ካለ ትጠፋለች ብለው ስለሚያስቡ አይሰጡሽም። እኔ ለምሳሌ ማርኮ የሚባል እኛ ቤት ውሻ አለ። ያን ውሻ ይዤ ስለምንቀሳቀስ እኔ መታወቂያ እጅ ላይ አለ። መታወቂያ እጅ ላይ አለ ማለት ነው። የ1 ዓመት መታወቂያ ጊዜው አልቆ ልክ 2 ዓመቴን ስጀምር ባለፈው የተሰራው መታወቂያ ማለት ነው። ስለዚህ መታወቂያውን እጅሽ ላይ ላሰጥሽ ትችላለች። ግን መታወቂያ በስነ ስርዓት ተሰርቶልኛል ወይ፣ እኔ ቀራማ እየቆጠረብኝ አይደለም ወይ የሚለውን እምታውቂ የመጀመሪያው እሷ ቤት እንደመጣሽ፣ አሰሪሽ ቤት እንደመጣሽ ከእሷ ጋር ትሰሪያለሽ ወይስ አሰሪም የሚለውን የሚያዩበት ጊዜ፣ ስራሽን የሚያዩበት፣ ባህሪሽን የሚያዩበት፣ ጸባይሽን የሚያዩበት፣ እቺ ሰው ከኔ ጋር ትስራ የሚሉበት 2 ወር ጊዜ ይሰጡሻል። እኔ አሁን እዚህ ቤት እንደመጣው 2 ወር ድረስ መታወቂያ አልተሰራልኝም ነበረ። ከ2 ወር በኋላ ነው መስራት እንደምፈልግ ከእሷ ጋር ነገርኳት። መጀመሪያ ራሷን የጠየቀች ከኔ ጋር መስራት ትፈልጊያለሽ? ደስተኛ ነሽ? አዎ ስራ ይበዛል አውቃለሁ፣ ግን እረፍት ይሰማሻል እዚህ ስትሰሪ ብላ ጠይቃኝ፣ እኔ በፍላጎቴ በፍቃዴ አዎ ብዬ ከዛ ወዲያው ምን አደረጉኝ? ወደ ምርመራ ወሰዱኝ። ምርመራ ሄድኩ፣ ሙሉ ተመረመርኩኝ። ኢትዮጵያ ከተመረመርኩት ውጭ ማለት ነው። እዚህ ሀገር ሙሉ ምርመራ ተካሄደልኝ። ከዛ አሻራ ሰጠሁኝ፣ በሁለቱም እጅ አሻራ ሰጠሁኝ። ከዛ ፎቶ ተነሳው። ፎቶ ስነሳ ያው እነሱ ያነሱኝ ፎቶ ብዙም ጥርት ስላላለ እኔ ከኢትዮጵያ ይዤ የመጣሁት ጉርድ ፎቶ ስለነበር ያንን ፎቶ ሰጠኋቸው። ከዛ መታወቂያ ተሰራልኝ ማለት ነው። ስለዚህ አንቺ እንደመጣሽ እቤት ውስጥ ነው ወይ የተቀመጥሽው? የመጀመሪያ እንድትመልሽልኝ የምፈልገው አዳዲስ አረብ ሀገር የመጣችሁ እህቶች፣ ይህን ቪዲዮ የምታዩ እህቶች እንደመጣሽ እቤት ውስጥ ነው ወይ የተቀመጥሽው? ወደ ምርመራ አልወሰዱሽም ወይ? አንዳንድ አረቦች ከሾፌር ጋር ነው የሚልኩሽ። ገብቶሻል አይደለ? እራሳቸው ላይ ወስዱሽ ይችላሉ። እኔም የማውቃቸው ልጆች አሉ። አሰሪዎቻቸው ስራ ነው የሚውሉት፣ ሾፌር ይልካሉ። ያ ሾፌር ምርመራ ቦታ ይወስዳታል። ያ ሾፌር አሻራ እንድትሰጥ ያረጋታል። አሻራ ቦታ ይወስዳታል ማለት ነው። ያ ሾፌር ፎቶ እንድትነሳ ያረጋታል። ፎቶ ቤት ወይም ደግሞ ፎቶ የሚነሱበት ቦታ ይወስዳታል። ከዛ ያንን ፕሮሰስ ካለፍሽ መታወቂያ ተሰርቶልሻል ማለት ነው። እጅሽ ላይ ያልሰጡሽ ትጠፋለች ብለው ስለሚያስቡ ማለት ነው። ሲጀምር አብዛኞቹ አረቦች መታወቂያ ማለት የዚህ አገር መኖሪያ ፍቃድ፣ እንደፈለግሽ መንቀሳቀስ የምትችይበት፣ የሆነ ቦታ ሄደሽ ፖሊስ ቢይዝሽ ወይም ደግሞ መታወቂያሽን አምጪ ብትባይ የምታሳይበት ህጋዊ እንደሆንሽ ማረጋገጫሽ ማለት ነው። ገብቶሻል አይደለ? ያ ማለት ነው እንደ ፍላጎትሽ የምትንቀሳቀሽበት ማለት ነው። ያ ነው። ሲቀጥል ደግሞ ማለት ነው የዚህ ሀገር መንግስት ኦሮዶ ነው ምናምን የሚባል ሲም አለ። ልክ እዚህ ሀገር እንደገባሽ 2 ወር በኋላ መታወቂያ እንደወጣልሽ ኢቭን የሀገሩ መንግስት ስለሚያስገድድ ሲም ራሱ አውጥተው ይሰጡሻል። እዛ ላይ በየ6 ወሩ የሚቸረጅ ነገር አለ፣ የሆነ የሚሞላ ብር አለ። ምንም አይነት ሜሴጅ ለምሳሌ ፓስፖርትሽ መታወቂያሽ ጊዜው ሲያልቅ መታደሻው በዚህ ጊዜ ነው ይላሉ።
ይልኩልሻል እዛ ላይ ሜሴጅ። ያንን ራሱ ፕሮሰሱን አልፈሽዋል ወይ? ለምሳሌ ሲም መጥቶልሻል ወይ? የሆነ አፕሊኬሽን አለ ስልክ ላይ የሚከፈት ያንን አፕሊኬሽን ከፍተውልሻል ወይ? እዚህ ኳተር ምድር ላይ ካለሽ ማለት ነው። እኔ ኳተርን ነው የምነግርሽ። ለምን እኔ ያለፍኩበት መንገድ ነው። እኔ መታወቂያ ከመጣ በኋላ ሲም ተገዛልኝ። ከዛ በኋላ ስልኬ ላይ አፕሊኬሽኑ ተጫነ፣ ተከፈተ። ኢቨን እኔ አይዲ ጊዜው ሲያልቅ ራሱ ማለት ነው ሜሴጅ መጥቶ ከዛ ለሴትዮዋ አሳይቻት፣ ሴትዮዋ ደግሞ ለሰውየው ነግራው፣ ሰውየው መታወቂያን አሰራው ማለት ነው። አሳደሰው። 1 ዓመቱ ሲያልቅ 2ኛ ዓመቱን አሳደሰ። እዚህ ዓመት ለ1 ዓመት ነው የሚሰራው፣ እዚህ ሀገር ለ1 ዓመት ነው የሚሰራው። ቤሩት ግን እኔ ለ2 ዓመት ነበረ የማውቀው። እንግዲህ በየሀገሩ ህጉ ይለያያል ማለት ነው። ስለዚህ መተሽ አዲስ መተሽ እነዚህን ህጎች ካላለፍሽ ምንድን ነው መፍትሄው የሚለውን ደግሞ አንደኛ መፍትሄው ምንድን ነው የሚለውን በሌላ ቪዲዮ ከተመልካቾችም እንዲሁም ደግሞ እኔም ጠይቄ መፍትሄው ምንድን ነው የሚለውን ቪዲዮ ሰራልሻለሁ። ግን አረብ ሀገራት ላይ ያላችሁ እህቶች፣ ይህን ቪዲዮ የምታዩ እህቶች እናንተ በምን ያህል ጊዜ ነው መታወቂያ የተሰራላችሁ? በምን ያህል ጊዜ ምን ማድረጋችሁ መጀመሪያ፣ ከዛ ሲቀጥል ደግሞ ማለት ነው በምን ያህል ጊዜ መታወቂያ ተሰራላችሁ? መታወቂያ እንዲሰራ ምርመራ ማለፍ አለባችሁ፣ አሻራ መስጠት አለባችሁ፣ ፎቶ ያስፈልጋል። እነዚህ በምን ያህል ጊዜ? በ2 ወር፣ በ3 ወር። አንዳንዶቹ ወዲያው እንደመጣሽ ምርመራ ቼክ ያደርጉሻል። ጤነኛ ከሆንሽ ሙሉ ሜዲካልሽ ጤነኛ ከሆነ ወዲያው መታወቂያ ያሰሩሻል። ወደ ሁሉንም ነገር ጭርስርስ ያደርጋሉ። አንዳንዶቹ ደግሞ እስኪ ከኛ ጋር ባህሪዋ እንዴት ነው፣ ስራዋ እንዴት ነው፣ ልጆች ካሉ ከልጆቹ ጋር ትግባባለች ወይ ምናምን የሚለውን እስከሚያዩ ድረስ ማለት ነው 2 ወር ሊቆዩ ይችላሉ ማለት ነው። ከ2 ወር በኋላ ግን ምን ይላሉ ይወስናሉ ማለት ነው። ወይ አንቺን አብረሽ እንድትሰሪ ከነሱ የሚጠበቀውን ፕሮሰሶች ያደርጋሉ ማለት ነው። ካለበለዚያ ግን አንቺ እየሰራሽ ያለሽው እነዚህን ፕሮሰስ ካላለፍሽ ያለ መታወቂያ ነው። ያለ መታወቂያ ምሰሪ ከሆነ ደግሞ ነገ ወደ ሀገርሽ ልግባ ብትይ እነሱ ትኬት ቆርጠው ቢሰጡሽ ኤርፖርት ላይ ማለፋችን ቀራማ ይቆጥርብሻል። ቀራማ ቆጠረብሽ ማለት ደግሞ 2 ዓመት ከ8 ወር ሙሉ የሰራሻት ቤት ውስጥ ወጥተሽ ኤርፖርት ሄደሽ ቀራማሽን ራስሽ ነው የምትከፊው። ሰዎቹ አይመለከታቸውም። ሰዎቹ ሊመለከታቸው የሚችለው በምን መንገድ ሲሆን ነው የሚለውን የተለያዩ እህቶች ከስርም ኮሜንት ስለሚጽፉ እንደገና ደግሞ እኔም የማውቀውን አርጌ ቀጣይ ቪዲዮ ሰራልሻለሁኝ። ስለዚህ አዳዲስ አረብ ሀገር የመጣችሁ እህቶች በምን ውስጥ ብትሆኑ ሰዎቻችሁ እነዚህ መንገዶች አሳልፈዋችኋል ወይ የሚሉትን አስታውሱ፣ አስተውሉ። እነዚህ መንገዶች ካላለፋችሁ ደግሞ እንዴት ነው ለነሱ መናገር ያለባችሁ፣ እንዴት ነው ምናምን የሚለውን ደግሞ ቀጣይ ከኮሜንቱም ተነስቼ እኔም አውቀውንም ተነስቼ ቪዲዮ ሰራላችኋለሁ። አመሰግናለሁ አብራችሁን ስለነበራችሁ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። እኔ ማግኘት የምትፈልጉ ከሆነ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ እሱ ላይ እኔ ማግኘት ትችላላችሁ። አንቺ በጣም ጎበዝ፣ ጠንካራ፣ ጀግና ሃርድ ወርከር ሴት ነሽ። እንደ አንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። የአንቺ ስም ያላት ሴት ግን አለች። ስለዚህ አንቺ ራስሽ ነሽ። በርቺ። አብረሽኝ ስለነበርሽ ምስጋና ላቅ ያለ ነው። ቪዲዮን ስለምትከታተይ ከልብ አመሰግናለሁ። ባይ